እስልምና ፍትሃዊነትና ጸዴ ነገርነት የሚታይበት አንደኛው ነገሮች ውስጥ አንዱ ምንድነው? የሰው ልጅ ሲሞት ሃንድል የሚደረግበት ወይና ፈቶ መቀመጥ የሚያመጣው በላ ትዳር ላይ ሆኖ ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ ገዳይ ነው። ዛሬ አላህ ይዘንልን። አንዷን የሆነች ነገር አግዛሃት ውሃ ጠጥታለህ ሊሆን ይችላል፣ የሆነ እርዳታ ሰጥ ስልክሽና እንዴት ሰጭኛለሽ ትላለህ። ከአላህ አይደለም የፈለግከው ኸይር ሰርተህ ነው። ሊፍት ሰጥተህ እስቲ አንዴ ስልክሽ ሰጠኛል ትላለህ። በመኪና ሊፍት ሰጥተህ የአሜሪካና የኢራን ጦርነት እንግዲህ ተባብሶ ቀጥሏል። ቀን በገፋ ቁጥር እየተቀጣጠለ እየሰፋ እየሄደ ነው። ያ በተለይ ስንት የተለፋበት ይሄ ቀጠር፣ ኩዌት፣ ቀጠር፣ ፓኪስታን፣ ቱርክ ምናምን ስንት የለፉበት። ተረጋጋ። ያንተ የሆነውን ወላሂ ወተላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት ሰላም ፍቅር ጤና በያላችሁበት ዳንበርሉ በሁላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዚህ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮች ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላማችን ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ لبثتم إلا قليلا لو أنكم كنتم تعلمون የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን እንመለከታለን። ያ ማለት በፍርሃት፣ በስጋት፣ በድህነት፣ በበሽታ፣ በጦርነት፣ በመሬት መንቀጥቀጥ የተሞላች ምድር ናት። በአንድ በኩል አስደሳች ዜና ስትሰማ፣ በሌላ በኩል የሚያስደነግጥ የሚያሳዝን ዜና ትሰማለህ። አንድ ልጅ ሲወለድ ስትደሰት፣ በሌላ በኩል ሌላ ወዳጅ ታጣለህ። በአንድ በኩል ስሰፋት በሌላ በኩል ትቀደዳለች። ጠዋት ደስተኛ ነህ፣ ከሰዓት ሌላ አይነት ስሜት ይሰማሃል። ቺናት ዱንያ ምንም ጠርታ በደስታ ተሞልታ አታውቅም። አላህ ሐቂቃውን ነግሮናል። ከስሟ ጭምር ዱንያ ማለት ዝቅተኛዋ፣ ወራዳዋ፣ ቅርቢቷ ማለት ነው። ነገ ምጠፋ ማለት ነው። ለዚህች ዱንያ ብለን እርስ በርስ ልንገዳደል፣ ልንበዳደል፣ ልንጨካከን፣ ለዚህች ዱንያ ብለን ሶላት ልናርፍ፣ ዘካ ልንከለክል፣ ሐጅን ልናዘገይ፣ ጎረቤትን ልንበድል፣ የቲም ሐቅ ልንበላ፣ ልንጠላላ፣ ልንገፋፋ አይገባም። የመጀመሪያ ቪዲዮአችን ተመልክተን ተመልሰናል። አሁን ወስዳችሁ ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምና የአይሻን ጋብቻ ለማጣጣል የሚያደርጉትን ጥረት ኦርቶዶክሳውያን እናያለን። ይሄንንም ተመልከት። ይሄንን እያየ ዝም የሚል ኦርቶዶክስ አለ። በጣም በሚገርም ሁኔታ ማለት አይ ቲክቶክስ እና ኦርቶዶክስ አሁን የሁሉ ተፍተፍ የእናታችንን አይሻ ጋብቻ ከሆናችሁ ስለነበር ካፈርኩ አይመልሰኝ ነው። ለማንኛውም ጀማው ይህ አይነቱ ጋብቻ በጥንቱ ዓለም በሮማውያን ሕግ በአይሁድ ባህልም ሆነ በመካከለኛው ዘመን ክርስቲያን አውሮፓ ከነበረው አጠቃላይ የሰው ልጅ ታሪክና ልማድ አንጻር ሲታይ የሚኮነን ነገር አይደለም። ቪዲዮን በደንብ ሼር፣ ኮፒ ሊንክ። ነቢያችን ሰለላሁ ዐለይሂ ወሰለም በአረቢያ ምድር በኖሩበት በ7ኛው መቶ ክፍለ ዘመን የጋብቻ ብቁነት የሚለካው በእድሜ ቁጥር ሳይሆን በአካላዊ ብስለት አቅመ ሔዋን መድረስ ላይ ብቻ ተመስርቶ ነው። ሆኖም ግን በወቅቱ በነበሩት የነብዩ ወዳጆችም ሆነ ዋነኛ ጠላቶች ማለትም ጋብቻውን ለፖለቲካ ትችት ሊጠቀሙበት ይችሉ በነበሩ ቁረይሾች ዘንድ እንደ ኖር አልተቆጠረም። ምክንያቱም የዘመኑ አጠቃላይ የኑሮ ዘይቤና መደበኛ ባህል ስለነበር። ክርስትናና በቤተ ክርስቲያን ታሪክ ውስጥም የጋብቻ እድሜ ወሰን ከዘመኑ ማህበራዊ ባህል ጋር እጅግ የተቆራኘ ነበር። ለምሳሌ ለብዙ መቶ ዘመናት በኢትዮጵያ የነበረው ሃይማኖታዊ፣ ማህበራዊና አስተዳደራዊ ህግ በሆነው በፍትሐ ነገሥት አንቀጽ 24 መሰረት ለጋብቻ ብቁ የሚኮንበት እድሜ ለሴቶች 12 ዓመት ለወንዶች ደግሞ 15 ዓመት ተብሎ ተቀምጧል። በካቶሊክ ቤተክርስቲያን ታሪካዊ ቀኖና መሰረትም ልጃገረዶች በ12 ዓመታቸው ወንዶች ደግሞ በ14 ዓመታቸው ጋብቻ መፈጸም ይችሉ እንደነበር ታሪክ ይናገራል። ሰላም እንደምናላችሁ። እንግዲህ ፎቶ ላይ እንደምታው እንደዚህ አይነት አሳፋሪና ቤተክርስቲያን ውስጥ መስፈት የሚፈልጉ ቆሻሻ ነገሮችን ስናይ ይገርመናል። መሳሰላለን የኦርቶዶክስ ሃይማኖት አገልጋዮች ዲያቆናትና ካህናት ድንግል ሴት ማግባት እንዳለባቸው መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 21 ከ13 ጀምራችሁ ስታነቡት ካህን ድንግል ሴት ማግባት አለባት በሚል መሰረት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኙ ሃይማኖት አገልጋዮች ዲያቆናትና ካህናት ገና በህፃንነታቸው ሴቶችን ውጭኛ አድርገው የሚያገቡት ድንግልናቸው ለሌላው ሰው እንዳይሄድ ነው። ይሄ ነው አይደል የሚገርማችሁ? ዲያቆናቱ ካህናቱ በሚስቶቻቸው ድንግልና ላይ ድግምት ያደርጋሉ። እፎይ ሴጋ ንጽጽር አደርጋለሁ ብሎ ዘሎ የገባው ለምንድን ነው? የኦርቶዶክስ ሃይማኖት አገልጋዮች ካህናት ደብተራዎች ኦርቶዶክስን ለመደገፍ ድግምት ያደርጋሉ። የመስቶቻቸውን ድንግልና ለመጠበቅ ድግምት ያደርጋሉ። የቤተ ክርስቲያን አገልጋዮች ትልልቅ ጳጳሳቶችን ለመጠበቅ የህዝብ ፍቅር እንዲኖራቸው፣ ገንዘብ እንዲኖራቸው ድግምት ያደርጋሉ። ቤተ ክርስቲያኒቱን ደግሞ እንደው ተወዳጅ እንድትወል ሌሎች ወደ ኦርቶዶክስ ሃይማኖት እንዲመጡ ድግምት ያደርጋሉ። እፎሴን ጋር እንግዲህ ራስን ታጠፋ እንደሆነ እናያለን።
የኦርቶዶክስ ዲያቆናት በሚስቶቻቸው ጭን ላይ በሚስቶቻቸው ብልት ላይ ድግምት ያደርጋሉ። ሌላ ሰው መጥቶ ሚስቶቻቸው ብልት ውስጥ እንዳይገባ የሚስቶቻቸው ድንግልና እንዳይሄድ ድግምት ያደርጋሉና ሸራርጋችሁ ነፎሴ ጋር አድርሱ። በእስልምና ሃይማኖት በየትኛውም ነገስታትም ሆነ በየትኛውም ማስተምሩ በሐዲስም ሆነ በቁርአን በዚህ እድሜ ያግባ የሚል ትእዛዝና አስተምሮ የለም። ህዝቡ ነው በራሱ የሚዳዳራውም እንትን የሚተጫጨው ማለት ነው። ስለዚህ የጋብቻ ህግና ስርዓት ለሙስሊሙ ማህበረሰብ ነው እንጂ የተሰጠው መስጂድ ማህበረሰቡ ላይ ወይም ቤተ እምነት ማህበረሰቡ ላይ ግዳጅን አይጥልም። በኦርቶዶክስ ከሄድን ግን ቤተክርስቲያኒቱ ህዝቡ ላይ ግዳጅ ትጥላለች። ለዚህም ነው የኦርቶዶክስ ቤተክርስቲያን ድግስ ብላለች ያልነው። መተው መሐመድ እንደዛ ያደረገላሉ አለይሂ ሰላቱ ወሰለም። በነገራችን ላይ ኦርቶዶክስ ብሎ ማለት ፈጣሪ የቆረቆረ ቤተክርስቲያን ላይ ትላለች። እንግዲህ ፈጣሪ የቆረቆራት ቤተክርስቲያን በዚህ መልኩ ነው የምታዳድረው። በድግምት የምትረዳ ቤተክርስቲያን ናት። ተግባብተናል። ስለዚህ ራሳችሁን ቻሉ ነው ነፎሴ ጋር እንግዲህ ካፈርኩ አይመልሰኝ የሆነ ተግባር እየሰሩ ነው ያሉትኝ በቤተክርስቲያን በዲያቆኖች በቄሶች የሚሰራ ግፍ በደል ሀገራችን ውስጥ እንዲህ ነው። እንዴት ኦርቶዶክስና ዝም ትላለህ እያሉ ያሉበት ሁኔታ አለ። ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ9 ዓመታ እንግዲህ አይሻን አግብተዋል ብሎ በየቀኑ ስለሱ ሲያወሩ እንደነበር ከዚህ በፊት ታውቃላችሁና ይህንን እድላቸውን የሚዘጋባቸው ነገር ስለሆነ እንዴት ዝም ትላላችሁ እያሉ ያሉበት ሁኔታ አለ። ለማንኛውም የነሱ ስራ በተመለከተ እንግዲህ በደንብ እህታችንን መሰረት ባሪፍ ሁኔታ ገልጻላችኋለች። እናንተ በዚህ ጉዳይ ላይ ምን ሐሳብ አላችሁ? እጅግ በጣም አሳዛኝ የሆነ ነገር እየተማን ነው የምንገኘው። ለፍቅር ይመኛት የነበረችውን ልጅ አንቆ በመግደል ከአስክሬኗ ጋር አንድ ላይ የተኛ ግለሰብ ነው። ይህ ግለሰብ ሙክታር ሀጂ ይባላል። ነዋሪነቱ በአዳማ ከተማ እንደሆነ ፖሊስ ገልጿል። ታዲያ በ20ዎቹ መጀመሪያ እጅግ በጣም መልካምና ቆንጆ ናት የተባለችው ሟች ሀያት ከድር ያደገችውና የተወለደችው በአርሲ ዞን በቆጂ ወረዳ አካባቢ ካሉ ገጠራማ አካባቢዎች ነበረ። ነገር ግን በዚህ አካባቢ ያለ ፍላጎት ወደ ፍቅር ህይወት እንድትገባ ከፍተኛ ግፊት ነበረባት። ስለዚህም ከዛ በመሸሽ ወደ አዳማ ከተማ በመምጣት በአንድ ካፌ ውስጥ በጀበና ቡና ማፍላትና በመስተንግዶ በ3000 ብር ተቀጥራ መስራት ትጀምራለች። ታዲያ ቲፓን አጠራቃቅማ አንድ አሮጌ ስልክ በመግዛት ቤተሰቦቿ ጋር በየቀኑ ትገናኝና ታወራ ነበረ። ታዲያ ከቀናት በአንዱ ቀን ይህ አሮጌ ስልክ ይበላሽና ወደ አሰሪ ቤት ስትወስደው ከዛሬ ከነገ እያለ ያዘገይባታል። ታዲያ ይህን ነገር ስትመለከት ሀያት ወደ ካፌው ባለቤት በመምጣት ስልኬ ተበላሽቶ ቤተሰቦቼን ማግኘት አልቻልኩም ስትለው ታዲያ ምን ችግር አለው ሙክታር ያስደውልሻል በማለት ከገዳይዋ ጋር ያስተዋውቃታል። ታዲያ ሀያትም በየቀኑ በሱ ስልክ ወደ ቤተሰቦቿ ትደውልና ሰላምታ ትለዋወጥ ነበረ። ነገር ግን አንድ ቀን በጥር ወር 2018 ላይ ከምሽቱ 3:30 ያላሰበችው ነገር ያጋጥማታል። ቤተሰቦቿን አውርታ ከጨረሰች በኋላ ስልኩን ስትሰጠው በለበሰችው ሻርፕ አንቆ በማፈን መሬት ለመሬት እየጎተተ ወደ ቤቱ አስገብቶ የመድፈር ጥቃት ይፈጽምባታል። ታዲያ በዛ የመንገላታት ሂደት ማለትም የመታፈን የመታነቅና መሬት ለመሬት የመጎተት ሂደት የሀያት ከድር ህይወት አልፏል። ነገር ግን ገዳይ ሀያት ህይወቷ ማለፉን አላወቀም ነበረ። እንዲሁም ከአጠገቧ ተኝቶ ሌሊቱ ይነጋል። ነገር ግን ጠዋት ላይ ትነቃለች ብሎ ቢጠብቅም ሀያት ግን ልትነቃ አልቻለችም ነበረ። ታዲያ መዘግየታቸውን የተመለከቱት አሰሪዎችም ወደ ሙክታር ቤት በመምጣት ማንኳኳት ይጀምራሉ። ነገር ግን አልከፈት ሲላቸው ሰብረው ሲገቡ ገዳይ ሙክታር ሀጂ በሟች ሀያት ከድር አስክሬን ፊት እጅግ በጣም አዝኖ ተቀምጦ ይመለከቱታል። ወዲያውም ለፖሊስ ያመለክታሉ። ፖሊስም መጥቶ ምርመራውን ይጀምራል። በዚህ ግለሰብ ላይ ታዲያ በከባድ የሰው መግደል ወንጀል ክስ መስርቶ በ13 ዓመት እስራት እንዲቀጣ ውሳኔን አሳልፎበታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንጀሎች ቅጥና ገደባቸውን እያጡ ያሉበት ሁኔታ አለ። ይሄ ነው የማትሉት አይነት ወንጀል ሀገራችን ውስጥ እየገባ ያለበት ሁኔታ አለ። ብዙ ያልሰማናቸው ነገሮች አሉ። እነዚህ የተሰሙ ነገሮች ናቸው። አላህ Subhanahu Wa Ta'ala ይጠብቀን። ደግሞ ሂጃባቸውን ለብሰው እየመጡ ነው ያሉት እነዚህ ፕሮቴስታንቶች። ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብም የለንም ምክንያት ሰበብ እስኪ ገመስኩት ሙሐመድ ረሱሉላህ። እንግዲህ የበታችነት ስሜት ሲሰማችሁ እንደዚህ ነው። ሙስሊም ለመብሰል ነው ጥረት የሚያደርጉት። ብዙ ጊዜ ፕሮቴስታንቶችን ሳይ ጀለቢያ ለብሰው ታያቸዋላችሁ፣ ኮፍያ ለብሰው ታያቸዋላችሁ። ሴቶቹ ደግሞ
ሙስሊም በሚመስል መልኩ አለባባሳቸውን አድርገው እንግዲህ የእነሱን ስብከት ትክክለኛ ያልሆነውን እምነታቸውን እንግዲህ ለሰው ልጅ ፍጡርን የማምለክን ጥሪ እየተጣሩ ያሉበት ሁኔታ ነው ያለው። ከዚህ ምን እንረዳለን ስንል ያው ብዙ ጊዜ ፕሮቴስታንቶች ሙስሊም ለመሆን ይፈልጋሉ ነው ወይንስ በእምነታቸው የበታችነት ስሜት ይሰማቸዋል የሚል ሐሳብ ማንሳት እንችላለን። እንደገና ደግሞ ያው በእውነት ላይ ተመርኩዘው ማለትም እስልምና እውነተኛ ሃይማኖት እንደሆነ ይታወቃልና የሆነ ነገር ማሰራጨት ይፈልጋሉ፣ መሰማት መደመጥ ይፈልጋሉ ይመስለኛል። ሌላኛው ደግሞ ብዙ ሙስሊሞች ሂጃባቸውን፣ ኒቃባቸውን፣ አለባበሳቸውን ባበላሹበት ሰዓት ደግሞ እነዚህ በዚህ መልኩ መምጣታቸው ለሙስሊም ሴቶች ትልቅ ማስተማሪያ የሚሆን ይመስለኛል። እናንተ ምን ታዘባችሁ? በእንደዚህ አይነት ተግባሮቻቸው ላይ ምን የታዘባችሁት ነገር አለ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ባሎች ለፍቺ አትቸኩሉ። ፈቶ መቀመጥ የሚያመጣው በላ ትዳር ላይ ሆኖ ከመንገላታት የበለጠ ነው። ሴቶቹ ደግሞ ብዙዎቹ አይገባቸውም። በቤት ውስጥ በላ በሚከሰትበት ጊዜ ተፈቶ መውጣትን እንደ ትልቅ አማራጭና ነጃ መውጣት አድርገው ነው የሚያስቡት። ይሄንን በተለይ ቤተሰቦች ጣልቃ ገብተው ፍቹ እንዲጣደፍ ሲያግዙ ወይ ደግሞ መጥፎ ጓደኞች ፍቹ እንዲጣደፍና ወዲያውኑ ነገሮች እንዲቋጩ ሲያግዙ ደግሞ የመጨረሻ በላእ ነው የሚሆነው። ለፍቺ አትቸኩሉ። እንግዲህ ወንድ ልጅ መፍታት ይችላል። ያው ወንዶች የተረጋጉ ስለሆኑ ነው የፍቺ ስልጣኑ ለወንዶች የተሰጠው። ሴቶች በጣም ይቸኩላሉ። እነሱ በቀን 3ም ሊፈቱ 10ም 1000 ጊዜም ሊፈቱ ይችላሉ ሴቶች ይባላል። ነገር ግን ወንዶችም መቸኮል የለባችሁም እያለ ነው ኡስታዝ። ያው ከምን አንጻር እንደሆነ እንግዲህ አስረድቷቸዋል። በዚህ ጉዳይ ላይ ምን ሐሳብ አላችሁ? ምናልባት 3 የፈታችሁ የሚቆጫችሁ ሰዎች ካላችሁ ሐሳባችሁን ኮመንት ላይ ብታጋሩን ብዙ ሰዎች ይማሩበታል፣ ብዙ ወንዶች ይጠቀሙበታል ብዬ አስባለሁ። ሴቶቹ ምን ትታዘባላችሁ በወንዶች ጉዳይ ላይ? በተለይ ያገባችሁ ከሆነ ደግሞ ደንብ ትረዱታላችሁ። ሐሳባችሁን ኮመንት ላይ አስቀምጡ። ላላገቡም ይጠቅማቸዋል። አሁን በኤአይ የተሰሩ ቪዲዮዎች ግን በጣም አስተማሪ የሆኑ 2 ቪዲዮዎች እናያለን። አንተ ምን ሆነሃል? በሰላም ነው? ምን ነው? ሽንት ቤት ልገባ እኮ ነው። እሱንም አየሁ። ግን ውሃ ምንድን ነው? ሰለምክ እንዴ? ሃይማኖትን ቀየርክ ማለት ነው? ተረጋጋ ብራዘር። እኔ በጭራሽ አልሰለምኩም እኮ ንጽህናዬን ልጠብቅ ብዬ ነው። እስኪ ተወውማ። የውሃ አያያዝህ ግን ያስመስልብሃል። እኔ ምለው መታጠብ ግን ሃይማኖት አለው እንዴ? አይ እሱ እንኳን የለውም። ያው ስድብ መስሎን አጣቢ እያልናቸው ኖረን እኛም አሁን ስናጥብ ሙድ እንዳይዙብን ነው። ባክህ ሙድ አይዙ። እንደውም ስንታጠብ ደስ ይላቸዋል። መጥፎ አታስብ። አንድ ሴት ከታክሲ ሹፌር ጋር ፊት ብትቀመጥ መጥፎ አታስብ። ጓደኛ ቴክስትህን ቶሎ ካልመለሰልህ መጥፎ አታስብ። በመንገድ ስታልፍ ሰው አግኝተህ ሰላም ብለኸው ጸጥ ካለ መጥፎ አታስብ። ሴቷ የሹፌሩ ሚስት ልትሆን ትችላለች። ጓደኛህም ቢዚ ሆኖ ሊሆን ይችላል። ሰላም ያልከው ሰውዬም ሳይሰማህ ቀርቶ ሊሆን ይችላል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ያ አዩሃ አለዚነ አመኑ እጅተኒቡ ከሲረን ሚነ ዞን ኢነ ባዕደ ዞኒ ኢስም። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢያኩም ዞን ፈኢነ ዞነ አክዘቡል ሐዲስ። ዑመር ረዲየላሁ ዐንሁም አንድ ጊዜ እንዲህ ብለዋል፣ ከሙስሊም ወንድም የወጣች ንግግር መልካም ትርጉም ሊሰጣት የሚችልበት መንገድ እያገኘህ እንደ መጥፎ አትተርጉማት። ወላሁ ሙስተዓን። የመጀመሪያውን ቪዲዮ እንዳያችሁትኝ ይሄ አላደል ራስን መጠበቅ ንጽህና የሚባለው ነገር የሙስሊም ብቻ ሆኖ መሰደቢያ አድርገውት እንደነበር ታውቃላችሁ። ሙስሊሞች እንደዚህ ያደርጋሉ፣ እንዲያጥባሉ ምናምን እየተባለ አሁን ላይ ግን ንጽህና መገለጫ መሆናችን አልሐምዱሊላህ ረብል ዓለሚን። ሙስሊም ንጹህ ነው ሁሌ፣ ምክንያቱም በቀን 5 ይታጠባል፣ ይሰግዳል። ማይሰግድ ሙስሊም የለም። ካልሰገደ ሙስሊም አይደለም ካፊር ነው ይባላል። ስለዚህ እንግዲህ ያው ይህንን ነገር አሁን ላይ ዘመናዊነት፣ ቴክኖሎጂ፣ ሳይንስ ያረጋግጠው ደግሞ የሰው ልጅ ጤንነቱን በደንብ መጠበቅ አለበት። በተለይ ደግሞ ሽንት ቤት ላይ አጠቃቀሙ ውሃ ግዴታ ያስፈልገዋል እና ይህንን ነገር ሲመለከቱ እንግዲህ ያው ትንሽ የሚያዝኑ ይመስለኛል በፊት ሲሳደቡ የነበሩ ሰዎች። ሁለተኛው ቪዲዮ ደግሞ እንግዲህ የሆነን ነገር በመጥፎ አትረዱ፣ በመጥፎ አትጠርጥሩ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን በጥሩ ጠርጥሩ ብለውናል። የሆነ ነገር ሲያረግ ስናይ በመጥፎ አእምሯችን መሳል የለበትም፣ በጥሩ ልናስብ ይገባል። በተግባር ያንን ነገር ሲያደርግ ካላየነው በስተቀር ማለት ነው። ስለዚህ ያው ይህንን ነገር ለብዙ ሙስሊሞች በጣም ጠቃሚ የሆነ ነገር ነው። የእስልምና መገለጫ ነው። ሙስሊም ሁሌ ፖዚቲቪቲን፣ ጥሩነትን፣ መልካምነትን፣ ሰላምን ነው የሚሰብከው። ሰላምን ነው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተማረው። ፍቅርን ነው፣ እውነተኝነት፣ ሐቀኝነት እንደዚሁም ይቅር ባይነትን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተምረናልና ማለት ነው። ሪዝቅህ የትም አይሄድም። ተረጋጋ።
ያንተ የሆነውን ወላህ ወተላህ ወቢላህ ያንተ የሆነውን ርዝቅ ከአንተ ሌላ ማንም አይወስደው ደካማ ብትሆን። እንግዲህ ቪዲዮውን ስታዩት ርዝቃችሁ እናንተ ጋር እንደሚመጣ የሚያሳይ ቪዲዮ ነው። በቃ ርዝቃችሁን በሐራም መንገድ ሄዳችሁ አትውሰዱት ነው፣ በሐላሉ ይመጣላችኋል። ብዙዎቻችን ግን ርዝቃችንን ለማስፋት የማንሄድበት ርቀት የለም፣ የማንገባበት ወንጀል የለም። ያ መሆን የለበትም ነው። ለብር ብለን ብዙ መጥፎ ነገር ውስጥ መግባት የለብንም። ምንም አይነት ወንጀል መስራት የለብንም። ምንም አጭበርበር አይጠበቅብንም። አላህ ሱብሓነሁ ወተዓላ እናንተ እንግዲህ ጠይቁኝ፣ ዱዓ አድርጉ፣ ሰበቡን አድርሱ፣ ርዝቃችሁ ሰጣችኋለሁ፣ ርዝቃችሁ እኔ ጋ ነው፣ ተጽፏል፣ ተመዝግቧል ተብሏል። ስለዚህ አንድ ሰው ርዝቁን ሳይበላ አይሞትም፣ ርዝቁን ሳያገኝ ዱንያ አይሰናበትም። ይሄንን በደንብ ስናቅ ለርዝቅ ያለን አመለካከት ጥሩ የሆነ ይመስለኛል። ባጣነውም ነገር አንቆጭም። ቀዳ ወልቀድር ነው፣ የአላህ ውሳኔ ነው፣ አላህ አላለውም ማለት መቻል አለብን። አንዱ ያግዝና ስልክ ይጠይቃል። ዛሬ አላህ ይዘንልን። አንዷን የሆነች ነገር አግዛሃት ውሃ ጠጥታላት ለምሳሌ የሆነ እርዳታ ሰጥ ስልክሽና እንዴት ሰጭኛለሽ ትላለህ። ከአላህ አይደለም የፈለግከው ኸይር ሰርተና ሊፍት ሰጥተህ እስቲ አንዴ ስልክሽ ስጠኛል ትላለህ። በመኪና ሊፍት ሰጥተህ የአንድ ወር ደሞዝ የኮሌጅ ከፍለህ በቃ ሌላ ጊዜም ትንሽ ስልክሽ ስጥ። ምን አስጠየቀ? ለአላህ ከሆነ በቃ ከአላህ ታገኘዋለህ። ስልክ ስጭኝ። ኧረ ይሄ አደብ አይደለም፣ ይሄን አታድርግ። ቦታ ትጠየቃለህ፣ እዛች ቦታ ነው ትላለህ፣ ታመላክታለህ። በእጅ አመላክ በዚህ ቦታ ኸይር ቦታ፣ ትክክለኛ ቦታ፣ መንገዱ በዚህ ነው ተናገር። የሸኘሁሽ እኔ ላሳይሽ አትበል። ለምንድን ነው የምትሸኛት? ምን ፈልገህ? ይሄን አታድርግ። የደጋግ ሰዎች የነቢያቶች መንገድ ይሄ አይደለም። ሙስሊም ነህ፣ አደብ የተሞላ ነህ፣ ሁልጊዜም ከአላህ ምንዳ አግኝተህ ነው ኸይር ነገር በመፈለግ እንጂ ይሄ ደካማዎችን የሆነ ደካማ ጎን ፈልገህ ለመጉዳት የሆነ ነገር ለማድረግ አትሞክር። አላህ ይመለከታል። ይሄ ነገር በጣም የተለመደ ነገር ነው። ብዙ ጊዜ የወንዶችን አመለካከት ሴቶች በቃ ሁሉም አንድ አይነት ናቸው ብለው እንዲያስቡ የሚያደርጋቸው ነገር ምንድነው? ወንዶች የሆነን ሴትን ወይም የሆነ ሰውን ያግዙና በተለይ ሴቶች ጋር በተያያዘ እንግዲህ ኡስታዙ እንደተናገረው መጨረሻ ላይ ግን ጥያቄያቸው ሌላ ነው። ያ መሆን የለበትም። ለአላህ ብለን መስራት፣ ሰዋዊነት ሊሰማን ይገባል። ብዙ ነገሮችን በራሳችን ያለምንም ጥቅም ልናግዝ ይገባል አይደል? እንደ ሙስሊሞች መተጋገዝ ላይ ግዴታችን ነው። እርስ በርስ መተጋገዝ መቻል አለብን። ሙስሊም ባይሆን ራሱ ማለት ነው፣ ሙስሊም ባይሆኑ ራሱ የምንችለውን ነገር ማድረግ መቻል አለብን። ምድር ላይ ሰላምን፣ ፍትህን ማስፈን መቻል አለብንና ይሄ የሙስሊም መገለጫ ነውና እንደዚህ አይነት አመለካከት ኖሯችሁ የምታግዙ ሰዎች፣ የምትረዱ ሰዎች ብትተውት ይሻላል። ከነጭራሹ ምንም አጅር ማታገኙበት ነው የሚሆነው። ሁሉ ነገር በንያ ነው። ንያችሁን አስተካክላችሁ ኸይር ነገር ላይ መሳተፍ ግዴታችን ነው። ሁሉም ደካማው ጠንካራው ሆኖ ያለ ሰው ማገዝ አለበት። ድሃ የሆነው ደግሞ ሀብታም ሊያግዘው ይገባል። እውቀት ያለው እውቀት የሌለው እንደዚሁ እንግዲህ ሁላችንም መተጋገዝ መቻል አለብን። ኢንሻአላህ መልእክተው የኡስታዞችን መልእክት ይሆናል። ሙዚቃ ማለት የዚና ተጣሪ መሳሪያ ነው። ሙዚቃ አፍቃሪ የሆነ ሰው ሸይጣን እንደፈለገ ይጫወትበታል። ግልጽ ነው። ሙዚቃ አፍቃሪ የሆነ ሰው ሸይጣን እንደፈለገ ነው የሚጫወትበት። እንደፈለገ ያደርገዋል። ሙዚቃን ስናፈቅር፣ ሙዚቃ ውስጣችን ሲገባ የሸይጣን መጫወቻ እንሆናለን። ሁለት ቁርአኖች፣ የሸይጣን ቁርአን አለ፣ ሙዚቃ ነው። የአላህ ቁርአን አለ፣ የአላህ ኪታብ ነው። ሁለቱ ነገሮች በአንድ ሙስሊም ልብ ላይ አይሰባሰቡም። ወይ ሙዚቃ ቦታውን ይዛል የሸይጣን ቁርአን፣ ወይ አላህ ቁርአን ቦታውን ይዛል። ስለዚህ ሙእሚን ከምን የራቀ ነው? አልባሌ ማላ ያዕኒ ውድቅ ከሆኑ ነገሮች በአጠቃላይ የራቀ ነው። የሙዚቃ አፍቃሪ ሳይሆን ሙእሚን የቁርአን አፍቃሪ ነው። ሙእሚን የዚክር አፍቃሪ ነው። ሙእሚን የነቢዩን ዓለይሂ ሰላቱ ወሰላም መንገድ አስተምሮ አፍቃሪ እንጂ የአንድ የአዝማሪም የአዝማሪዎች በአጠቃላይ የዘፋኞች የምኖች አፍቃሪ አይደለም። ሙእሚን አልመርኡ መዓ መን አሐብ ነው። ሰውየው ከወደደው ጋር የውመል ቂያማ ይቀሰቀሳል። ማንን ወደድክ ወንድሜ? አርቲስትን፣ ዘፋኝን ወይስ የነቢዩን ዓለይሂ ሰላቱ ወሰላም ባልደረቦች? አቡበከር፣ ዑመር፣ ዑስማንን። አነስ እኮ አስደሰተው ይሄ ንግግር። አረብዩ መጥቶ መተሰዓ ቅያማ መቼ ነው አላቸው ረሱልን ዓለይሂ ሰላቱ ወሰላም። ማ አዕደርተ ለሃ
ምን አዘጋጅተላህት ነው ስለ ቂያማ የምትጠይቁ አሉት። ኧረ ላ ሸይአ ብዙ ነገር የለም፣ ነገር ግን እኔ አላህና መልእክተኛውን እወዳለሁ፣ በጣም እወዳለሁ። ግን ብዙ ሰላት ብዙ መልካም ስራ የለኝም፣ ግን ውዴታዬ እነሱ ላይ ትክክለኛ ነው አለ። አልመርኡ ማአ መን አሐብ አሉት። ሰውየው ከወደደው ጋር ነው አሉ ነብዩ ነው ያሉት ሰለላሁ ዐለይሂ ወሰለም። አነስ ምን አሉ? እንደዛች ቀን እንደ ነብዩ ዐለይሂ ሰላቱ ወሰላም ንግግር ያስደሰተን የለም። ለምን? እኔ ነብዩን እወዳለሁ አሉ። አነስ ረሱልን ሲንከባከብ የነበረ ገና በለጋ እድሜያቸው ወጣት ሆኖ በልጅነታቸው በ10 ዓመታቸው ነብዩ መዲና የገቡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እስኪሞቱ ድረስ ነብዩን ሲንከባከብ የነበረ አነስ 10 ዓመት ይखाደመው አነስ ምን አለ? እንደው እንደ ነብዩ ንግግር ያስደሰተን የለም፣ ሰውየው ከወደደው ጋር ነው የሚለው ቃል አስደሰተኝ። ለምን? እኔ ረሱልን እወዳለሁ አሉ አነስ። አቡበከርን እወዳለሁ፣ ዑመርን እወዳለሁ፣ ምንም እንኳን ስራዬ የነሱ ደረጃ ባይደርስም በውዴታዬ ከነሱ ጋር ሆናለሁ። አው ማንን ወደድክ ወንድሜ? ዘፋኝ፣ እግር ኳስ ተጫዋች ወይስ ነብዩን አለይሂ ሰላቱ ወሰላም? ወይስ አቡበከርን ወይስ ዑመርን ዑስማንን፣ ሰሃቦችን፣ ደጋግ ሰዎችን፣ ሙእሚኖችን ማን ወደድክ? ኸይር ስራ ላይ ማንጸናው ማንቀጥለው፣ ኸይር ላይ ማንሽቀዳደመው፣ ለኸይር ማንጓጓው የምንሰራውን መልካም ስራ ጥፍጥናውን ስላላገኘ ነው፣ ስላልቀመስ ነው። የመልካም ስራን ጥፍጥና ብንቀምስ፣ መልካም ስራ በመስራት ወደ አላህ የመቃረብ ልምድ ቢኖረን፣ ማዕናው ቢገባን ኖሮ ዱንያ ላይ የተለያዩ ደስታን የሚሰጡ ነገሮችን ሰርተን ለመደሰት ከምንጥረው በላይ ፊታችንን ልባችንን ወደ መልካም ስራ እናዞር ነው። ነቢዩ ዓለይሂ ሰላቱ ወሰላም ወጁዒለት ቁረቱ ዐይኒ ፊሶላህ ብላ ልቤ የሚረጋው መደሰተው በሶላት ነው ብሎ ጭንቅ ሲላቸው ነገሮች ሲደራረቡባቸው ወደ ሶላት ነበር የሚያመሩት። እንግዲህ ጥሩ የሆኑ መልእክቶችን እንዳገኛችሁበት ተስፋ በማድረግ የተፈኩር ጊዜ ላይ ደርሰናል። በዚህ ዓለም ላይ ወንዶች ልጆችን የሚወልዱበት ብቸኛ አፈጣጠር ያላቸው የባህር ፈረሶች ብቻ መሆናቸውን ያውቃሉ? አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ይህ ፍጡር ተፈጥሮን የሚያስደንቅ ሚስጥር አለው። የባህር ፈረሶች ትዳር አላቸው። እንቁላል የምትጥለው እናትየው ብትሆንም እሷ ግን እንቁላሉን የምትጥለው አባትየው ሆድ ላይ ባለው ቦርሳ ውስጥ ነው። አባትየው እንቁላሉን ከተቀበለ በኋላ ልጆቹን ሙሉ ለሙሉ እስኪፈጠሩ ድረስ ከቀናት እስከ ሳምንታት ሆድ ውስጥ ይሸከማቸዋል። የሚያስደንቀው ነገር ደግሞ አንድ አባት የባህር ፈረስ በአንድ ጊዜ እስከ 2000 የሚደርሱ ግልገሎችን መውለድ ይችላል። በተጨማሪም የባህር ፈረሶች አይኖቻቸው እያንዳንዳቸው በተናጠል በየአቅጣጫው መንቀሳቀስ ይችላሉ። ይህም ለምግብ አደን በጣም ይረዳቸዋል። ተፈጥሮ በጣም የሚያስገርሙ ታሪኮችን ይዛለች። እንደዚህ አይነት አስገራሚ የተፈጥሮ ሚስጥሮችን ማወቅ የምትፈልጉ ከሆነ ይህንን ቤት ፎሎ ማድረግ አትርሱ። ወዳችኋለሁ። ሰላም አለይኩም። እንግዲህ ሱብሃንአላህ እያልን ከቀን ወደ ቀን አጃኢብ የሚያስብሉ ቪዲዮዎችን እየተመለከትን እንገኛለን። ወደ ውጭ መረጃ እንሄዳለን። ዓለም በጉጉት ሲጠብቅ የነበረውን የእንግሊዝና የአርጀንቲናን ጨዋታ የዳኛው ዳኛ ልክ የጨዋታው ማገባደጃ ፊሽካ ከነፋ በኋላ በሱጁድ ነበር ሴሌብሬት ያደረገው። እስኪ ቪዲዮን ልጋብዛችሁ። ከዛ በኋላ ከዚህ ጋር አገናኝቼ አንዳንድ ማወቅ ያለባችሁ ነገሮች እነግራችኋለሁ። ቪዲዮ እንመልከተው። ይህ ዳኛ እስማኤል ይባላል። እንግዲህ የኔ ሞክሼ ነው። በዜግነት አሜሪካዊ ነው። እንግዲህ ዘሩ ወይም ትውልዱ ደግሞ ከሞሮኮ ይመዘዛል። ይሄ ዳኛ እንግዲህ የምሽቱን የአርጀንቲናና የእንግሊዝን እጅግ በጣም ተጠባቂ ወደ ዓለም ዋንጫ ፍጻሜ ለማለፍ የተደረገውን ጨዋታ በጀግንነት በጣም በሚገርም መልኩ የዳኘና እጅግ በጣም ጠንካራ ጌም እንደነበረ ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በጣም ፊዚካሊ በጣም ስትሮንግ የነበረ ውጥረት የነበረበት ከጦርነት አውድማ ጋር የተያዘ ታሪክም እንዳለው ታውቃላችሁ። ታዲያ ከዚህ ይህን ጌም የመራው ዳኛ እስማኤል የሚባለው ዳኛ ልክ ጨዋታው መገባደዱን ተከትሎ በተመለከታችሁት መልኩ ነበረ በስጁድ ሴሌብሬት ያደረገው። ሁሉም ኳስ ተጫዋቹም ሁሉም በየምናምኑ የለም በየእምነቱ በየምኑ ሴሌብሬት ሲያደርግ እሱ ደግሞ እንግዲህ ይህን ነገር በስኬት እንደወጣው ላደረከኝ አላህ ምስጋና ይገባ ሲል በተመለከታችሁት መልኩ በስጁድ ነበረ ሴሌብሬት ያደረገው የነበረው። የዓለም ዋንጫው ሊጀመር 1-2 ቀናት ሲቀር አንድ ቪዲዮ ሰርችላችሁ ነበረ ታስታውሱ እንደሆነ ማለት ነው። ይህ የዓለም ዋንጫ እጅግ በጣም ብዙ ሙስሊም ሀገራቶች የሚሳተፉበት ሪካርድ ሰባሪ የሆነ የዓለም ዋንጫ ነው ብያችሁ ነበረ። ታዲያ ሙስሊም ጠል ወይም ደግሞ ጥቁር ጠልም ጭምር በሆነው በአሜሪካው ፕሬዚደንት ሀገር ላይ በሚከናወነው በዚህ የዓለም ዋንጫ ያው ካናዳና ሜክሲኮ
እንዳሉ ሆኖ ማለት ነው እነሱን ለገለል አድርጉት ብዬ ነው። ታዲያ በዚህ ዓለም ዋንጫ ላይ እንግዲህ እሱ ሊያየው የማይፈልገውን ነገር በሀገሩ ምድር ላይ እጅግ በጣም አብዝቶ ይመለከታል ብያችሁ። ታዲያ የሆነውም የተከናወነውም ደግሞ ይህ ነው። እጅግ በጣም ብዙዎች በዱዓ በሱጁድ ሲያሸበርቁበት የነበረ የዓለም ዋንጫ ሆኖ አልፏል። ብዙ ጊዜ ኳስ ተጫዋቾች ሱጁድ ሲያደርጉ ተመልክተናል። ከዚህም ባሻገር ደግሞ ኮቺንግ ስታፎች ማለትም ኮቾች ምናምን ነገር ደግሞ ሱጁድ ሲያደርጉ ተመልክተናል። ይሄ ነገር በግብጽ ብሔራዊ ቡድን መሰል ነገሮች በጣም የተመለከትነው ጉዳይ ነው። ነገር ግን ዳኛው ሱጁድ ያደርጋሉ ብለን በፍጹም አልጠበቅንም ነበረ። እንግዲህ ራሱ አሜሪካዊ የሆነው እስማኤል የኔ ሞክሼ ማለት ነው በተመለከታችሁት መልኩ ነበረ በምሽቱ ጨዋታ ላይ ሱጁድ አድርጎ መፈጸም የቻለው ወይም ደግሞ በአላህን ሰለብሬት ያደረገው። እንግዲህ ይህን ጨዋታ እንድመራ አድርገኛል ምስጋና ይገባህ አይነት እንግዲህ ሱጁድ አድርጓል ማለት ነው። እንደነገርኳችሁ ይሄ ሰውዬ በዜግነት አሜሪካዊ ነው ብያችኋለሁ። ሜጀር ሊግ ሶከር ጌሞችን የአሜሪካ ሜጀር ሊግ ሶከርን በጥሩ መልኩ የሚመራ ዳኛ ነው። ከዚህም ባሻገር ደግሞ ፎርዝ ኦፊሻል ሆኖ ባለፈው የኳታሩ 22 ዓለም ዋንጫ ወቅት መምራት የቻለ እጅግ በጣም ገራሚ ዳኛ ነው። ምሽት ላይም ደግሞ ምንም አይነት ክፍተት አልሰጣቸውም ነው ለነከሌ ማለት ነው። አግኝተኛል አይደለ? ለነከሌ ምንም አይነት ክፍተት አልሰጣቸውም። ኤኒዌይስ ይሄን ካወራችሁ አይቀር ግን አንድ ነገር መጨመር አለብኝ። ሜሲ አሁንም ለዓለም ማለት ነው ምን ያህል ጎት መሆኑን አሳይቷል። አሁን ላይ የሚጨቃጨቅ ሰው ካለ እንግዲህ የሰው መታየት ነው ያለበት። በምንም መንገድ ከሱ ጋር ክርክር እንደማያስፈልግ ለዓለም ያሳየበት ጨዋታም ጭምር ነበረ። ከእንግሊዝ ጋር 2 አሲስት አድርጎ ምን ያህል ሰውየው በቃ ምንም የማይገመት አይነት ሌላ ሌቭል ያለ ሰው መሆኑን አሳይቷል። አሁንም የምትጨቃጨቅ ከሆነ ራስን ቆም ብለህ ማየት አለብህ ማለት ነው፣ ወይም ደግሞ መታየት ይኖርብሃል። ለማንኛውም ሜሲ ለዓለም ምን ያህል አሁን በዚህ እድሜው ሌላ ሌቭል ላይ እንደሆነ ያስመሰከረበት ምርጥ ጌም ሆኖ አልፏል ማለት ነው። ላጋራችሁ ብዬ ነው። ቪዲዮን በደንብ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት ነገር አድርጉት። ሰላም አለይኩም መቻች። በስፔን እስልምና እጅግ በጣም በፍጥነት የተስፋፋ ነው ተባለ። ትናንትና ፈረንሳይን 2-0 አሸንፋ ለዓለም ዋንጫ ፍጻሜ ማለፍ የቻለችው የላሚን ያማል ሀገሯ ስፔን በሀገሯ ውስጥ እስልምና እጅግ በጣም በፍጥነት የተስፋፋ እንደሆነ ጥናቶች ማረጋገጣቸውን ሚዲያዎች እየዘገቡ ይገኛሉ። በዋና ከተማዋ ማድሪድ፣ ከዚህም ባሻገር ደግሞ በካታላን፣ ከዚህም ባሻገር ደግሞ በአንደሉስን ብዙዎቻችሁ ታውቃታላችሁ ከእስልምና ጋር ያላትን ሪሌሽን ጨምሮ ማለት ነው። በእነዚህ ከተሞች ላይ እጅግ በጣም ብዙ ቁጥር ያላቸው ሙስሊሞች እንደሚገኙ ተገልጿል። ከዚህም ባሻገር እንደ ቫሌንሲያ ባሉ ከተሞችም ላይ ብዙ ሙስሊሞች እንዳሉ ነው የተነገረው። ስፔንና ፓላስቲን መካከል ያለውን ደግሞ ወዳጅነት ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የስፔኑ ጠቅላይ ሚኒስትር የሆኑት ፔድሮ ሳንቼዝ እጅግ በጣም የፓላስታይን ወዳጅ፣ ስለነሱ በጣም የሚከራከሩ እጅግ በጣም ፕሮ ፓላስታይን የሆኑ መሪ ናቸው። ከዚህ ባሻገር ደግሞ የስፔን ክለቦች የስፔን ህዝቦችም ደግሞ እጅግ በጣም ፍልስጤማውያን የሚወዱ ህዝቦች ናቸው። ኤኒዌይስ በስፔን እጅግ በጣም ብዙ ሙስሊሞች እንደሚገኙ ወይም ደግሞ እስልምና የተስፋፋ እንደሆነ ጥናቶች ማረጋገጣቸው ተዘግቧል። እግረ መንገዴንም ሌላ መረጃ ልጨምርላችሁ። በዩኬ ማለትም በኢንግላንድና በዌልስ መሐመድ የሚለው ስም ለተከታታይ 3ኛ ዓመት እጅግ በጣም ብዙ ህጻናቶች እየተሰየሙበት ያለው ምርጡ ስም መሆኑ ተነግሯል። ይህም ደግሞ ሪካርዱን ለ3ኛ ዓመት አዝልቆታል ማለት ነው። እንደቆጠረው ከሆነ 5600 የሚጠጉ ህጻናቶች በዚህ ዓመት ብቻ ማለት ነው መሐመድ የሚል ስያሜ በመሰጠት አንደኛ ቁጥር 1 ላይ መቀመጡ ነው የተነገረው። እንዲሁም ደግሞ ጥናቱ እንደሚያሳየው ከሆነ መሐመድ የሚለው ስም ራሱ በተለያዩ ፊደላት ማለትም ኤምዩ እና ኤምኦ በሚሉ በተለያዩ ፊደላቶች በተለያየ መልኩ ተቀምጦ ነው እንጂ እነዚህም በአንድ ላይ ቢደረጉ ቁጥሩ ከዚህም በላይ እንደሚልቅ ነው እየተነገረው። ለማንኛውም ግን ለተከታታይ 3ኛ ዓመታት መሐመድ የሚለው ስም በሀገረ እንግሊዝ ለሚወለዱ በሀገረ ዩኬ ማለትም በዌልስና በእንግላንድ ለሚወለዱ ህጻናት የሚሰጥ ትልቁ ወይም ደግሞ ቶፕ ነምበር 1 እንትን ስም መሆኑ ነው የተነገረው። ይህን ነገር ላገራችሁ ብዬ ነው። እንግዲህ ዛሬ ምሽት ደግሞ አርጀንቲናና እንግሊዝ መካከል ጌም እንዳለ ታውቃላችሁ። ምንም እንኳን መሐመድ የሚለው ስም እዛ የሚሰጥ ስም ቢሆንም ድጋፋችን ወደ አርጀንቲና ይሆናል። አርጀንቲና ከስፔን የሚያደርጉት ጽድት ያለ ፍጻሜ ጨዋታ ለማየት ሁላችንም እንጓጓለን ማለት ነው። ይህ የኔ ፕሪዲክሽን የፍላጎት ነው። ከዛ በኋላ ያማል የሚያሸንፍ ሜሲ እሱ ችግር የለውም ማለት ነው። ይሄ ላደረሳችሁ ብዬ ነው። ሀሳባችሁን ኮሜንት ላይ አጋሩኝ። ሰላም አለይኩም ይመቻችሁ። እቺን ባበል ማደብን ከዘጓት ችግር ውስጥ መውደቁ ነው ዓለም ሙሉ ማለት ነው። መጀመሪያ ስትሬት ኦፍ ሆርሙዝ ተዘጋ። ከዛ በመቀጠል ደግሞ ባበል ማደብ የሚዘጋ ከሆነ ዓለማችን ላይ የሚካሄዱ የመርከብ ላይ ወር ደግሞ የማሪታይም እንቅስቃሴዎችና የማሪታይም ንግዶች ላይ እንደዚህ አንገታቸውን የሚይዟቸው። ባበል ማደብ እንግዲህ እንደምትመለከቱት ወደ አውሮፓ የሚሄዱ እንቅስቃሴዎች፣ ከአውሮፓ የሚወጡ ከህንድ ውቅያኖስ ወደ አውሮፓ የሚንቀሳቀሱ፣ በተጨማሪም ደግሞ ወደ ኢትዮጵያ የሚመጡ የተለያዩ መርከቦችና የተለያዩ ጉድስ ኤንድ ላይክ መድኃኒት ሊሆን ይችላል፣ ምንም ሊሆን ይችላል የሚያልፍበትና የሚተላለፍበት መንገድ ነው። ታዲያ የየመኑ አማጺ ወር ደግሞ የየመኑ ታጣቂ ሁቲ እነዚህን ቦታዎች ለመዝጋት ወር ደግሞ ባበል ማደብን ለመዝጋት እያቀደ መሆኑና የኢራን ስትራቴጂ ወር ደግሞ ኢራን ዓለም ላይ የምታደርሰውን ተጽዕኖ በረጅም ጊዜ የሚያስቀጥልላት አይነትን ስትራቴጂ እያሰቡ እንደሆነ የተነገረው። እስካሁን ድረስ አልወሰኑበትም። they haven't decided yet or ደግሞ ወደ አክሽን አልገቡም። ግን ገና ኮንሲደሬሽን ነው ደግሞ ኮንሲደር የተደረገ ነው። የአሜሪካና የኢራን ጦርነት እንግዲህ ተባብሶ ቀጥሏል። ቀን በገፋ ቁጥር እየተቀጣጠለ እየሰፋ እየሄደ ነው።
ያ በተለይ ስንት የተለፋበት ይሄ ቀጠር፣ ኩዌት፣ የምን ኩዌት፣ ቀጠር፣ ፓኪስታን፣ ቱርክ ምናምን ስንት የለፉበት ሜሞራንደም ኦፍ አንደርስታንዲንግ ወፍ መልሶ አፈር በልቷል። በቃ በሌለ እሱ እንዳልተፈራረሙ እንደማይተዋወቁ ነው እየተዋጉ ያሉት። በቃ ዊር ባክ ቱ ስኩዌር ዋን ልክ እንደመጀመሪያው ተመልሰዋል። አሜሪካ ኢራን ውስጥ ያሉትን የታርጌቶችን በተለይ ኮስታል ኤሪያዎችን ይሄ ባህር ዳርቻዎች ያሉና ኢራን ሆርሙዝ ሰርጥ ልትቆጣጠርባቸው የምችልባቸውን ሚሊተሪ ፋሲሊቲዎች ያሉበትን ባህር ዳርቻዎች እየመታች ነው አሜሪካ ቀን በቀን። ኢራን ደግሞ በአጸፋው ኩዌት፣ ባህሬን እና እንዲሁም ጆርዳን ሳውዲን ሁሉ ተሻግራ ጆርዳን ውስጥ ያሉ አሜሪካ ቤዞች ውስጥ ያሉ ፋሲሊቲዎችን እየመታች ነው። የኮሚኒኬሽን ሲስተሞች፣ የኤርሊ ዋርኒንግ ራዳር ሲስተሞች፣ ዌፐን ማጠራቀሚያዎች፣ ስቶሮች፣ ዌርሃውሶች ምናምን ነገር እየመታች ነው ኢራንን ብትሆን ማለት ነው። እና ዊርድ ቲንግ እስካሁን ድረስ ኢማራት አለመመታቷ ነው። ቀጠር ውስጥ እንግዲህ መጀመሪያ ላይ ቀጠር ላይ ውስጥ የሚገኘው አልዑደይድ ኤር ቤዝን መታለች። አልዑደይድ ሚሊተሪ ቤዝን መታ ነበር። ከዛ በኋላ ስለ ቀጠር ውስጥ ስለመተኮስ የታወቀ ነገር የለም። ግን በባለፈው ጦርነት በተደጋጋሚ ስትመታ የነበረችው ዩኤኢ በአሁኑ ግን እስካሁን ድረስ እንዳልተነካች ነው። ያው የከፈለችው ብር አለ ነው የሚባለው። ባለፈው ነግራቸዋለሁ በዛ ሪፖርት ሜቢ ለዛ ሊሆን ይችላል። ለማንኛውም እስካሁን ድረስ ዩኤኢ አልተነካችም። ጦርነቱ እንግዲህ እየገፋ እየሄደ የበለጠ ሜሞራንደም ኦፍ አንደርስታንዲንጉ የበለጠ እንግዲህ ወደኋላ እንዲጎተት እያደረገው ነው ያለው። ዶናልድ ትራምፕም ወደ ፉከራቸው ገብተዋል። ባይዘው ይህንን ትዊት አድርገው ነበረ። ስሊፒ ጆ ባይደን እንቅልፋሙ ጆ ባይደን ስልጣን ላይ እያለ አሉ። ኢማጂን ዶናልድ ትራምፕ ሰውን እንቅልፋም ብለው እንግዲህ አኪውስ ያደርጉ ጀለስ፣ በራሳቸው መግለጫ የሚተኙ ጀለስ ማለት ነው። ለማንኛውም ግን ስሊፒ ጆ ባይደን ስልጣን ላይ ያለ በ2024 ኢራን ውስጥ ታስራ የነበረች አሜሪካዊት ምንም ሳትጎዳ ኢራኖች ለቀዋታልና ይህንን ጉድዊል ማለት ነው ይህን በጎ ስራ አማርኛውን አላውቅም ብቻ ጉድዊል ይሄን በጎ ጀስቸር እንግዲህ አፕሪሺየት እናደርጋለን እናመሰግናለን ብሏል። ብቻ ኢራንን አድንቀዋል በዚህ ስራቸው። ግን ዶናልድ ትራምፕ ናቸውና ይህንን ካደነቁ ከሰዓታት በኋላ ደግሞ ምን አሉ? በሚቀጥለው ሳምንት ግን ኢነርጂ ፋሲሊቲዎቻችሁን፣ የነዳጅ ፋሲሊቲዎቻችሁን፣ የኤሌክትሪክ ፋሲሊቲዎቻችሁን፣ ድልድዮቻችሁን ምናምን እንመታለን የሚለውን የተለመደውን ዛቻቸውን ዝተዋል ማለት ነው። ያው እሳቸው የንዛቻ ሲዝቱ ደግሞ ኢራን ደግሞ ንኩንና ሞክሩንና እኛም ሚድልስ ውስጥ ያሉትን የነዳጅ እንዲሁም የኤሌክትሪክ ፋሲሊቲዎችን እንመታለን አብረን እንጨላልማለን እያሉ ነው ያሉት። ወደ መጀመሪያው ተመልሷል ማለት ነው። ይህ ሁሉ ፉከራ እየተፎከረ ባለበት ሰዓት ግን የዶናልድ ትራምፕ ምክትል ፕሬዚዳንት ጄዲ ቫንስ እረፉ፣ ጉዳያችንን ልንፈታ የምንችለው አሁንም በውይይት ነውና ወደ ውይይት እንመለስ እያሉ ጥሪ እያደረጉ ነው። ዋናው አለቃቸው ግን አሁንም እንዋጋ በለው እያሉ ነው። ቀጣይ ሳምንት ላይ ኢነርጂ ፋሲሊቲዎችን እመታለሁ እያሉ ነው። there is only one way to find out ይሄን ያደርጋሉ ማለት አላህ ቀጣይ ሳምንት ያደርሰንና አይገስ ዊል ሲ። እስልምና ፍትሃዊነትና ጸዴ ነገርነት የሚታይበት አንደኛው ነገሮች ውስጥ አንዱ ምንድነው? የሰው ልጅ ሲሞት ሃንድል የሚደረግበት ወይና የሚቀበርበት ወይ ነው። ከጀርባ የምታዩት እንግዲህ የቀድሞ የቀጠር መሪ የሆኑት ሼህ ሐመድ ቢን ኸሊፋ አልታኒ የቀብር ስነ ስርዓታቸው ላይ ነው። እዚህ ጋር ደግሞ ከላይ ያሁኑ የቀጠር መሪ ልጃቸው ሼህ ተሚም ቢን ሐመድ አልታኒ ሲቀብሯቸውና አብሯቸውም ደግሞ ሼህ ተሚም ወንድሞች፣ ሮያል ፋሚሊ ቤተሰቦች ምናምን ቀብሩ ላይ እንትን ሲሉ ነው የሚያሳየው። በኢስላም እንደምታውቁት የአገር መሪም ሁን ንጉስም ሁን ትሪሊየነርም ሁን ሀብታምም ሁን ምንም ሁን ባለስልጣንም ኢምፐረርም ሁን ወይም ደግሞ ሰምራንደም አብዱል ፍሮም አትክልት ተራም ሁን ስትሞት በአንዲት ነጭ አቡጀዲ ተጠቅልለ እንግዲህ እንደምትቀበርና ተመሳሳይ ቀብር ውስጥ እንደምተኛ እስልምና ያስቀምጣል። ሰው ሲሞት እኩል ነው፣ ማንም እኩል ነው። ልክ ሲመጣ እኩል እንደሆነ ሁሉ ሲሄድም እኩል ሆኖ ይሄዳል ማለት ነው። ሰው በምንድን ነው የሚለያየው? በደረጃ በምንድን ነው የሚለያየው? ኢና አክረመኩም ኢንደላህ ያትቃኩም፣ አላህ ዘንድ ከእናንተ የተሻለ የበለጠ ሆኖ የሚታየው ማን ነው? አላህን የበለጠ የሚፈራው ነው። እዚህ ምድር ላይ ግን ምንም ሁን ምን ስትቀበር እንግዲህ በእንደዚህ አይነት ተመሳሳይ መልኩ ተቀብረ ተመሳሳይ አፈር ላይ ተመሳሳይ ጨርቅ ለብሰ ትገባለህ ማለት ነው። ማንም ብትሆን ስለዚህ ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪ ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢና አክረመኩም ኢንደላህ ያትቃኩም እንዳለው እናንተ ሰዎች ሆይ እኛ ከወንድም ከሴትም ፈጠርናችሁ፣ ከዛስ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ህዝቦችና ጎሳዎች ያደረግናችሁ እንድትተዋወቁ ነው። ገሌ ገሌ ነው ገሌ ገሌ ነው እንድትባባሉ ነው እንጂ ማንም ከማንም አይበልጥም። ኢና አክረመኩም ኢንደላህ ያትቃኩም ከእናንተ የበለጠ የሚባለው አላህን የበለጠ የሚፈራው ነው እንዳለው ሁሉ እንግዲህ ያንን ፋይንድ አውት የምናደርገው እዛው ስንሄድ ነው ማለት ነው። ማን የበለጠ የሚለውን እዛው ስንሄድ ነው የምናየው። እስክንሄድ ድረስ ግን ሁላችንም እኩል እንደመጣ ነው። ስንሄድም እኩል እንድንሄድ እስልምና ደንግጎ ባስቀመጠው መሰረት ሼህ ሐመድ ቢን ኸሊፋ አልታኒ እንግዲህ እንደማንኛውም ሙስሊም እንደማንኛውም ሰው በነጭ አቡጀዲ ተጠቅልለው እንግዲህ ተመሳሳይ ቀብር ውስጥ ገብተው አርፈዋል። ስርዓት ቀብራቸውም ተፈጽሟል። ይህ ፒክቸሮች እንግዲህ ለመጀመሪያ ጊዜ ለቀጠር ህዝብና ለዓለም ህዝብ ፐብሊሽ ተደርጓል ከደቂቃዎች በፊት። ሼህ ሐመድ ቢን ኸሊፋ አልታኒ እንግዲህ አላህ ይርሐማቸው እንላለን። አሁንም ደግመን ማለት ነው። ማሰላም። የኢራን የፖለቲካ ብስለት እንዲሁም ድፍረት ዓለምን እያስገረመ ይገኛል። ኢራን በቀጠር በሚገኙ በአሜሪካ የጦር ቤዞች ላይ ከፍተኛ ጥቃት እያደረሰችበት ባለበት በዚህ ሰዓት የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ የቀድሞውን አሚር የሼህ ሐመድ ቢን ኸሊፋ ለቅሶ ሊደርሱ ወደ ቀጠር አምርተዋል። ይህም ብዙ የዓለም አቀፍ ተንታኞችን አስገርመዋል። በሁለቱ ሀገራት መካከል ያለው ጥቃት እንደቀጠለ ሲሆን ኢራን ይህን እርምጃ የወሰደችው አሜሪካና ቀጠርን ለመለያየት እንደሆነ ተነግረዋል። አሁንም ነገሩ ተባብሷል። ጦርነቱ ቀጥሏል።
እጅግ በጣም ያሳዝናል። እንግዲህ ከጊዜ ወደ ጊዜ ጦርነት ብቻ ነው እየተመለከተን ያለ ነው። ይሄ ነገር መቼ እንደሚያቆም አላህ ብቻ ነው የሚያውቀው። አላህ ሰላሙን ያምጣልን። ሀገራችንም ውስጥ አክሱም ላይ፣ አዲስ አበባ ዩኒቨርሲቲ ላይ የተለያየ ቦታ ሙስሊሞች የተበደሉ ነው ያሉት። እንደዚሁ ደግሞ አማራ ክልል በጣም ብዙ ሙስሊሞች የተገደሉ ነው ያሉትና በዚህ ጉዳይ ላይ በደንብ ዱዓ ልታደርጉበት ይገባል። በዱዓችሁ አትርሷቸው ላለው አላህ በጀነት ያገናኘን። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያዩ ሻል ሼር አድርጉ። አላህ በጀነት ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።